የትኛውም ቢዝነስ ያተርፋል። ይሄ በትግልና በእንግልት ውስጥ የሚኖሩ ቢዝነሶች በሙሉ በሚቀጥሉት 10 ዓመታት ውስጥ ከገበያ ውስጥ ይጠፋሉ። የታወቀ ነገር ነው። አንዳንዱ ሰው ገና ቢዝነስ ለመጀመር ሐሳብ ሲያቀርብ እንደሚከስር ያስታውቃል። ትላልቅ የቢዝነስ ሞዴል ኖሮ ማያቅ የቢዝነስ ሞዴል እዚህ ምድር ላይ ትተው ያለፉ ሰዎች አሁንም በህይወት ያሉ ሰዎች በሙሉ ከሌሎቹ መደበኛ ሰዎች ልዩ የሚያደርጋቸው ነገር ምንድነው ብትሉ ሐሳባቸው ውስጥ የሚመጣውን ነገር በእጃቸው ነክተው እንደሚያውቁት ነገር ያምኑታል። ቢዝነስ ማለት ህይወታችንን ኢንቨስት ያደረግንበት የትኛውም ነገር ማለት ነው። የሚያድግ ቢዝነስ እንዴት ነው የምንገነባው? ቢዝነስ ማለት ህይወታችንን ኢንቨስት ያደረግንበት የትኛውም ነገር ማለት ነው እንጂ የግዴታ የኛ ስም በሲኢኦ ቦታ ላይ የተጻፈ እኛ የምንመራው በእኛ ስም የተመዘገበ የሆነ ካምፓኒ ወይም የሆነ ድርጅት ማለት አይደለም። ነሰር ቢዝነስ ማለት ህይወታችንን የመደብንለት ህይወታችንን ቀን በቀን የምንኖርለት ኤኒቲንግ ማለት ነው። ስለዚህ በዚህ ዴፊኒሽን ማንኛውም የመንግስት ስራ የሚሰራ ሰው፣ በግለሰብ ተቋም ውስጥ ተቀጥሮ የሚሰራ ሰው፣ በግሉ የሰልፍ ቢዝነስ የሚያካሂድ ሰው፣ በትላልቅ ድርጅቶች ውስጥ የሚሰራ ሰው፣ ስራዎችን አውትሶርስ እያደረገ የሚወስድና የሚሰራ በኮንትራት ሰርቶ የሚያስረክብ ሰው፣ ኤኒ ሰው በህይወት እዚህ ምድር ላይ ባለበት ሰዓት ላደረገው አስተዋጽኦ መጠን ምርት እየተቀበለ የሚሄድበት የአኗኗር ስርዓት ማለት ነው ቢዝነስ ማለት። that's what it is። ህይወታችንን የምንመድብለት ነገር ወይ ያከስረናል ወይ ያተርፈናል። ዲፔንዲንግ ኦን ያ ኢንቨስት የተደረገበት ነገር ታስቦበት ወጥቶ ወርዶ ዘመኑን አይተን በውስጣችን ያለውን ተሰጥኦ የተሰጠንን ነገር አይተን ያለንን ልምድ አይተን ምኞታችንን ልናሳካ የምንፈልገውን ነገር አይተን ከሆነ የምንገባበት የትኛውም ቢዝነስ ያተርፋል። እየፈራን እየተባን ይለቀቅ ያዝ እያደረግን ምናልባት ሊሆን ይችላል ላይሆንም ይችላል እያል የምንገባበት የትኛውም ቢዝነስ ያከስራል። ኦብቪየስ ገበያ ውስጥ አሁን ያሉ ቢዝነሶች አሁን በመደበኛው ሰው አረዳድ እንነጋገርና ገበያ ውስጥ ያሉ ቢዝነሶች በሙሉ ያተርፋሉ፣ በሙሉም ያከስራሉ። ለምን በሉ በሁሉም የቢዝነስ አይነት ከስሮ የወጣ ሰው አለ የለም? ከዛ ቢዝነስ ውስጥ አለ የለም? አለ። በሁሉም ቢዝነስ አንዳንድ ጊዜ መሆን አይቻልም በሚባልበት ሁኔታም ውስጥ አልፎ አንድን ሌላ ሰው ከስሮ የወጣበትን ቢዝነስ ትርፋማ ያደረገ ሰው አለ የለም? ስለዚህ የሚከስርም ቢዝነስ የሚያተርፍም ቢዝነስ የሚከስረውም የሚያተርፈውም ሰውየው ማዕከል ውስጥ ነው እንጂ ገበያ ቦታ ላይ አይደለም ማለት ነው። በሌላ አነጋገር it is inside the person። አንዳንዱ ሰው ገና ቢዝነስ ለመጀመር ሐሳብ ሲያቀርብ እንደሚከስር ይታወቃል። አንዳንዱ ሰው ደግሞ በሰዋዊ ስሌት ምንም የሌለው ገንዘብ የለውም፣ ልምድ የለውም፣ የሚረዳው ሰው የለውም፣ ቢዝነሱን የሚጀምርበት ቦታ ገና ያን አይነት ቢዝነስ ያለመደ ነው። ብዙ ጥቀሱ። ያ ሁሉም ማይደግፈው ያ ሁሉም ማይረዳው አካላዊው ኤቪደንስ ማይደግፈው ሰው ሆኖ ምንም በቃ በምንም አይነት ሰዋዊ ካልኩሌሽን ይሄ ሰው በቃ ውጤታማ ይሆናል ማትሉት ግምት ማሰጡት ሰው ካልተጠበቀ ቦታ ተነስቶ በድንገት በሚመስል መንገድ ሰማይ ጠቀስ ነገሮችን ሲያደርግ ታያላችሁ። አንዳንዱ ሰው ፎርዛት ማተር ትምህርትም የለውም፣ ዕውቀትም የለውም፣ ልምድም የለውም፣ ምንም የለውም፣ ምኞትና ጠንካራ ስፒሪት ነው ያለው። ይሄ ሰው ተሳክቶ ታገኙታላችሁ። በዓለም ላይ በጣም ትልልቅ ቢዝነስ የጀመሩና ያሳኩ ሰዎች፣ በዓለም ላይ በጣም ትልልቅ በስማቸው የተመዘገቡ ሀብትና ንብረት ያላቸው ሰዎች፣ በዓለም ላይ ትልልቅ የአርት ስም እዚህ ላይ ገንብተው ያለፉ ሰዎች በህይወትም እንኳን የሌሉ ማለት ነው። በዓለም ላይ ትልልቅ የፖለቲካ አቅጣጫ የፖለቲካ አይዲዮሎጂ የፈጠሩ ሰዎች፣ ትላልቅ ቴክኖሎጂዎችን የፈጠሩ ሰዎች፣ ትላልቅ የቢዝነስ ሞዴል ኖሮ ማያቅ የቢዝነስ ሞዴል እዚህ ምድር ላይ ትተው ያለፉ ሰዎች አሁንም በህይወት ያሉ ሰዎች በሙሉ ከሌሎቹ መደበኛ ሰዎች ልዩ የሚያደርጋቸው ነገር ምንድነው ብትሉኝ ሐሳባቸው ውስጥ የሚመጣውን ነገር በእጃቸው ነክተው እንደሚያውቁት ነገር ያምኑታል። that's the difference። they know it's going to happen። እንዴት ይሆናል አያውቁትም። ማን ገንዘቡን ያመጣል አያውቁትም። በምን አይነት መንገድ በምን አይነት ስልት በምን አይነት መንገድ ሄደው ነው ያን የሚፈልጉት ነገር የሚያሳኩት አያውቁትም። እንደሚያሳኩት ግን ያውቃሉ። በዚህ ሶሊድ እምነት ላይ የተመሰረቱ ሰዎች ነገሩ እንኳን እነሱን የሚደግፍ ሆኖ ባይበጅ በመሬት ላይ የትኛውን ነገር አልፈው ቢዝነስ ማሳካት ይችላሉ። የሚያስቀና ቤተሰብ መገንባት ይችላሉ። ትላልቅ አርቲስት መገንባት ይችላሉ።
whatever they want to build እዚህ ምድር ላይ በሰዎች ሊሚቴሽን ልክ ሊሰራ የሚችል ኤኒቲንግ ሰርተው አልፈዋል። አሁንም እየሰሩ ነው፣ ወደፊትም ይሰራሉ። አሁን እንግዲህ የሚያድግ ቢዝነስ መገንባት ስንል እዚህ ጋር ያልተነገረ ሌላ ንግርት አለ አይደል? ምንድን ነው እሱ? ማያድግ ቢዝነስ አለ ማለት ነው። አንዳንድ ጊዜ ቁርጥ ያለ አክስሮ ከበራችንን ዘግተን ያለንበትን ቦታ ሙሉ በሙሉ አቋርጠን ሌላ ነገር የምንጀምርበት እድል የሚሰጠን ነገር ጥሩ ነው ማለት ሙሉ በሙሉ አክስሮ ሌላ እድል እንድንፈልግ የሚያደርገን ነገር ጥሩ ነው። አንዳንዶቹ ቢዝነሶች ወይ ሞተው አይሞቱ፣ ወይ አትርፈው አያተርፉ፣ ወይ አድገው አያድጉ፣ ወይ ከነጭራሹ ከገበያ ውስጥ አይጠፉ። እንዲሁ የአላ አይደል ምላሳችን ላይ ጠብጠብ እያደረግን የምንኖር ሙቅ ማቀበል አይነት ስራ የሚሰሩ ቢዝነሶች አሉ። እንደዚህ አይነት ቢዝነሶች ዘመኑ የሚፈልጋቸው አይደሉም። ፎር ዛት ማተር እኛ ዝም ብለን ብንተው ይሄ በትግልና በእንግልት ውስጥ የሚኖሩ ቢዝነሶች በሙሉ በሚቀጥሉት 10 ዓመታት ውስጥ ከገበያ ውስጥ ይጠፋሉ። የታወቀ ነገር ነው። በተለይ ራዕይ ላይ ያልተመሰረቱ ሶሻል ሚዲያ ላይ ብዙ ፖዚቲቭ ሪቪው ማያገኙ እንደምታውቁት እንግዲህ ሆቴል ይሁን ሱቅ ይሁን ጋራጅ ይሁን ምንም ይሁን የምንሰራው ነገር ካሁን በኋላ ሰዎች ያን ቦታ ሄደው ግልጋሎት የሚያገኙ ወይም ደግሞ አገልግሎቱን የሚጠቀሙት በሶሻል ሚዲያ ላይ እና በሌሎች ቦታዎች ላይ ሰዎች ለነዛ ቢዝነሶች የሚሉትን ነገር ከሰሙ በኋላ ኦልሞስት ይሄ ነገር በኢትዮጵያ ውስጥ በጣም እየተለመደ ነው። ስለዚህ ፊቱ ደብቀን የምንሰራው ነገር የለም። ገበያ ላይ ነው፣ አየር ላይ ነው ያለው ማለት ነው። የኛ ስቶሪ አስበን ቪዥነሪ ሆነን የምንሰራው ነገር ከሆነ እያንዳንዷን ነገር ቀን በቀን እናሻሽላለን፣ ቀን በቀን ሪፋይን እናደርጋለን፣ ቀን በቀን እናሳድጋለን። መደበኛ ከሚባለው በተለየ መንገድ ነገሮችን እንሰራለን። ተጨማሪ ገንዘብ ተጨማሪ ጊዜ ኢንቨስት ማድረግ እንኳን ሳያስፈልግ ጭምር ማለት ነው። አሁን እንግዲህ የሚያድግ ቢዝነስ መገንባት ስንል መጀመሪያ አንድ ነገር ክሊር መሆን አለበት። የማያድግ ቢዝነስ አለ ማለት ነው። ዋት አር ዘይ ዋይ? ለምንድን ነው ቢዝነሶች የማያድጉት? ከመጀመሪያው እንጀምርና እንመልከት። ቢዝነሶች ሊያድጉ ይችላሉ፣ ላያድጉ ይችላሉ። የማያድጉባቸውን የተወሰኑ ምክንያቶች እዚህ ጋር ልንገራችሁ። አንደኛው ቢዝነስ የማያድግበት ምክንያት በሁለቶቹ ነገሮች መካከል ባለ የሚዛን ማጣት ምክንያት ነው። ትርፍ አለ፣ ኢምፓክት አለ። ትርፍ ስለማን ነው? ድርጅቱን ስለሚገነባው ሰው ነው ትርፍ። ኢምፓክት ስለማን ነው? የዚያን ድርጅት አገልግሎት፣ ፕሮዳክት፣ ሌሎች ነገሮች የሚጠቀሙ ሰዎች በነሱ በኩል ሆነን ስናይ ኩባንያው የሚያተርፈው ነገር ማለት ነው። ኩባንያው ለሁለት ወገን ነው የሚያተርፈው ማለት ነው። ለማንና ለማ? ድርጅቱን ለሚያስተዳድረው ሰው ወይም ደግሞ ድርጅትና የዚያን ድርጅት ፕሮዳክቶች፣ አገልግሎቶች ለሚጠቀመው ወገን ለከስተመር። from the customer point of view is all about impact. from the business owner point of view is all about profit. how can we balance this? በተለይ ቅደም ተከተሉን አንደኛ መሆን የነበረበትን ሁለተኛ ብናረግ፣ ሁለተኛ መሆን የነበረበትን አንደኛ ብናረግ ቢዝነሱ ሙሉ በሙሉ ክራምብል ያደርጋል። ሜቢ 2 ዓመት ሊያተርፍ ይችላል። እንደውም ሰዎችን አፍ እስከሚያስከድን ድረስ አስደናቂ ትርፍ ሊያሳይ ይችላል። ወጥቶ ምናምን የሚባል የአማርኛ እንትን አለ አይደል? ልክ እንደዛ ነው የሚሆነው። ይወጣና ባልተጠበቀ ነገር ምክንያት ባልተጠበቀ ሰዓት ወደ ነበረበት ቦታ ይመለሳል፣ ወደ ጀመረበት ቀን ማለት ነው። አሁን እያወራን ያለ ነው ቶሎ አድጎ መልሶ ስለሚጨነግፍ የቢዝነስ አይነት አይደለም። በምንም አይነት ሁኔታ ይጀምር፣ በትንሹ የሚጀምር በትልቁ የሚጀምር ካለበት ቦታ ግን በቀን በሳምንት በወር እያደገ እንዲሄድ ማድረግ እንዴት ነው የምንችለው ነው። አንደኛው ኢምፓክት ነው። የቢዝነሳችን ፍልስፍና ማዕከል ፕሮፊት ነው። which one is it? አንድ ነገር ግልጽ ላድርግላችሁ እዚህ ላይ። ኦኬ ቢዝነስ ሆኖ ፕሮፊት የማይፈልግ አለ ልትሉ ትችላላችሁ። ኦፍ ኮርስ የለም። ግን ኢምፓክት ነው ፕሮፊትን የሚነዳው ወይስ ፕሮፊት ነው ኢምፓክትን የሚነዳው? የትኛው ነው ቀድሞ የሚመጣው? በየትኛው ዙሪያ ላይ ነው ኢንቨስትመንት የሚደረገው? በየትኛው ዙሪያ ላይ ነው ታለንት የሚቀጠረው? በየትኛው ላይ ነው ገንዘብ የምናወጣው? የትኛው ነው የሚነዳው? ብዙ ትርፍ ማግኘትና ሌላው ሁለተኛ ነገር ሲሆን ነው። ይሄ ማዕከሉ የቱ ነው ማለት ነው? ትርፍ መጀመሪያ ከሆነ ማዕከሉ ትርፍ ይሆናል። ለከስተመሩ የምንሰጠው ዋጋ ቀጥሎ ይሆናል ማለት ነው አንደኛው። ሌላኛው ደግሞ ኢምፓክት ማዕከል ላይ ሲሆን ነው። ኢምፓክት ማዕከል ላይ ሲሆን ምን ይሆናል መሰላችሁ? የምናደርገው የትኛውም ነገር የከስተመራችንን ፍላጎት ከዚህ በፊት ሆኖ በማያውቅ መንገድ እንዴት አድርጌ ነው ሳቲስፋይ ማደርገው? እንዴት አድርጌ ነው ከዚህ በፊት ብዙ ጊዜ ይወስድበት ከነበረ እንዴት ነው ማሳጥረው? ብዙ ገንዘብ ያስወጣው ከነበረ እንዴት ነው ማሳጥረው?
በጣም ብዙ ልፋትና ብዙ ረጃጅም ፕሮሰሶች ከነበሩት እንዴት ነው ማሳጥረው? የከስተመሩን ጉዳይ የከስተመሩን አብይ አጀንዳ ማዕከል ላይ ያደረገ ቢዝነስ ወዲያው በትርፍ ላይሆን ይችላል። ወዲያውኑ በአንድ ጊዜ ልክ እንደ ፓራሹት ሰማይ ሰንጥቆ ሲሄድ ላታዩ ትችላላችሁ። ግራጁዋሊ ግን ማዕከሉ ላይ ኢምፓክት የሆነ ለምናገለግላቸው ከስተመሮች የምንሰጠውን አገልግሎት ማዕከሉ ላይ ያደረገ ቢዝነስ አትጠራጠሩ 100% is going to flourish። ኦኬ ምን ማለታችን ነው? ይሄን ስንል መጀመሪያ ኢምፓክት ቢሆን ነው ከዛ ቀጥሎ ፕሮፊት፣ ወይስ መጀመሪያ ፕሮፊት ቢሆንና ከዛ ኢምፓክት ቢሆን ነው አንድ ቢዝነስ እርግጠኛ በሆነ መንገድ ፌል ያደርጋል ብለን መገመት እንችላለን? ቴል ሚ which one is it? ቢዝነሶች ሁሉ በሙሉ ለትርፍ ይሰራሉ። ኦኬ ትርፍን ማዕከል አድርገን ብንነሳ ምንድነው ችግሩ? Are you going to make some decision in your life? ህይወታችሁን በተለየ መንገድ መምራት እንድትችሉ የሚያደርግ ውሳኔ ትወስናላችሁ tonight and ኦኬ ይሄን አላቅም ነበር ከዛሬ ጀምሬ ይሄን ነገር ነው ማጠናው I'm going to እንድትሉ የሚያደርግ ህይወታችሁን አቅጣጫውን የሚያስቀይር ነገር ካደረኩ ሜይቢ የከፈላችሁትን ገንዘብ 10 እጥፍ 20 እጥፍ 100 እጥፍ ኮንትሪቢዩት ካደረኩና ወደ እናንተ ኪስ የሚቀር ከሆነ ቫልዩ are you going to come back? definitely ምንም ጥርጥር የሌለው። በነገራችን ላይ ይሄ የሰው ልጆች ሁሉ ባህሪ ነው። ኤክሰፕሽን የለም እዚህ ውስጥ። ከተቀበልኳችሁ ይልቅ የሚሰጣችሁ ነገር የሚበዛ ከሆነ እናንተ ብቻችሁን አይደላችሁ የምትመጡት፣ ሌላ ሰው ትነግራላችሁ። ሌላ ሰው እንዲመጣ ጎትጉታችሁ ያተከፈላችሁን ማርኬቲንግ ሰርታችሁ ሰዎች ጭምር ይዛችሁ ትመጣላችሁ። that's what it is። ያደጉ ቢዝነሶች በሙሉ የጀመሩት ኬት ነው ብትሉ they sit down and think ምንድን ላረግ ይችላል? በዚህ ፓሽን፣ በዚህ ባለኝ ስጦታ፣ በዚህ ባለኝ ዕውቀት፣ በዚህ ባለኝ ልምድ የትኛውን ችግር ወስጄ ከዚህ በፊት ተፈቶ በማያቅ መንገድ፣ ከዚህ በፊት ሰዎች ደስ ብሏቸው በማያቅ መንገድ የሚመጡ ሰዎች ይሄ ነበር እንጂ የፈለኩት እንዲሉ በሚያደርግ መንገድ ቁጭ ብለን ብናስብና ኢምፓክት ብናደርግ ልክ ሳንቲም ሌላኛው ፊቱ ከሱ እንደማይነጠል ሁሉ if we contribute to somebody's life ያ ሰው ለከፈለው ገንዘብ ይጸጸታል። ሌላው ነገር ቢቀር በፕሮዳክትም በሰርቪስም በፈለጋቸው ነገር ወሰዱ። ቆይ አንዳንድ ቦታ ላይ እንደዚህ ያለ ነገር ገጥሟቸው ያውቃል? የሆነ ምግብ ቤት ነው ምናልባት እንግዲህ ሜኑ ሳታዩ አዘዛችሁ ብለን እናስብ። የጠበቃችሁት ገንዘብ አለ። ያ ምግብ ይሄን ያህል ገንዘብ ሊያስከፍለኝ ይችላል ብላችሁ የጠበቃችሁት ነገር አለ። ከዛ በኋላ ስትበሉት እንደ ጉድ አፍጧችሁ ደስ ብሏችሁ ባክግራውንድ ላይ የሚያሰሙት ክላሲካል ግድግዳው የተቀባበት እንግዳው መጥቶ ማነው ዌይተሩ መጥቶ አቀባበል ያደረገላችሁ መንገድ፣ ትህትናው፣ የእቃው ንጽህና ኤቭሪቲንግ አስደስቷችሁ ከዛ በኋላ ግን ከጠበቃችሁት በላይ ቢሆን ዋጋው ብዙ ይቆጫችኋል። ኦኬ ከጠበቃችሁት በጣም በታች ሆኖ እንደው ስለገባው ቀምሼ ልውጣ እንጂ ይሄ ምግብ አይደለም እያላችሁ እየተነጫነጫችሁ እየተማረራችሁ በልታችሁ ብትወጡስ ያቺ ቅናሽ የከፈላችኋት ገንዘብ ትቆጫችኋለች? አትቆጫችሁ? ይቆጫችኋል። ምንም ጥርጥር የለው። ስለዚህ ሰዎች ከኤክስፔክቴሽናቸው የሚያልፍ ዋጋ እንኳን ብትጠይቁ so long as ያን የተጠየቀውን ቫልዩ ፉልፊል የሚያደርግ እስከሆነ ድረስ they are willing to pay። ስለዚህ ማንኛውም እናንተ ጋር በሚቀጥሉት 5 እና 10 ዓመታት ላይ በመላው አፍሪካ ኦፕሬት የሚያደርግ የሆነ ቢዝነስ መጀመር እፈልጋለሁ ብትሉ ሜይቢ የኦርጋኒክ ምግብ ሰንሰለት ሊሆን ይችላል፣ የአልባሳት ሊሆን ይችላል፣ ወይም ከሀ እስከ ፐ ፕሮጀክት ማማከል ሊሆን ይችላል። it depends on what it is። እናንተ ታውቁታላችኋል። ሆኖ በማያቅ መንገድ ደንበኛው እንኳን በእንዲህ አይነት መንገድ፣ በእንዲህ አይነት ፍጥነት፣ በእንዲህ አይነት ዋጋ ይደረግልኛል ብሎ በማይጠብቅ መንገድ አካምፕሊሽ ብታረጉ don't you think ያ ሰው እናንተ ፕሮፖዝ እንደሚያደርግ ከተወሰነ ጊዜ በኋላ ስታርት ማድረግ ያለብን ከየት ነው ማለት ነው? ከኢምፓክት ነው። ግን ፕሮፊት አያገባኝም እኔ በጎ አድራጎት ነኝ ማለት አለብኝ። ስለ ፕሮፊት መጨነቅ የለብንም? አለብን። ኦፍ ኮርስ ምንም ጥርጥር የለው። ቀድሞ መምጣት ያለበት ትኩረታችንን መያዝ ያለበት ጧት ስንነሳ ማታ ስንተኛ እንዴት ባደርግ ነው ትርፌን ከፍ ማድረገው ሳይሆን እንዴት ባደርግ ነው ደንበኞችን የበለጠ ማስደስተው ብትሉ ትርፉ ይመጣል አይመጣም? that's the question። ይሄ ምን ያህል እርግጠኛ ናቸው መሰላችሁ? በነገራችን this is spiritual ነው። ሰዎች የሚዘሩትን ነው የሚያጭዱት። ይሄ ከዚህ ስኬፕ ማድረግ የሚችል በጣም ቀልጣፋና አራዳ ሰው ሊኖር አይችልም በተአምር። ይሄንን ስነ ፍጥረት የሚቆጣጠረው ቆጣሪ አያሳልፈው።
በምንም አይነት አራድነት በምንም አይነት ክራፍቲነስ ይሄን ልታልፉት አትችሉ። whatever you sow you reap that's it። ስለዚህ ዘር የዘራ ሰው ነው የሚያጭደው ወይስ መጀመሪያ ካጨርኩ በኋላ ነው የምዘራው? የዶሮና የእንቁላሉ አይነት እንትን ማለት ነው። ቆይ እንዲህ ብንልስ እኔ መጀመሪያ የምዘራውን እንትን ምርት ፈልጋለሁ ምርቱ መጀመሪያ ሊጀምር ልትሉ ትችላላችሁ። ሎጂካሊ መከራከር እንችላለን። ግን የምትዘሩት ዘር ተሰጥቷቸዋል። በጣም አስገራሚ በሆነ መንገድ ያልተሰጠው ሰው የለም። everybody here has got a passion። ዓለምን መለወጥ የሚችል ያን ግለሰብ ሆኖ በማያውቅ መንገድ ትራንስፎርም ማድረግ የሚችል ብቸኛው ነገር የሚነሳው ከሰውየው ማዕከል ነው፣ ከገበያ ቦታ አይደለም። you have got already ያንን የምትዘሩትን ነገር ያንን ለሰዎች ጥቅም የምታውሉትን ክሪኤቲቪቲ ኦልሬዲ ይዛችሁታል በውስጣችሁ። አላያችሁትም ማለት የለም ማለት አይደለም። ኢትስ ኦልሬዲ ኢንሳይድ። በዚህ ዓለም ላይ ትልቅ ኢምፓክት አሳድረን ማለፍ እንፈልጋለን የምትሉ ከሆነ የብዙ ሚሊዮን ሰዎችን ህይወት ለውጠን ማለፍ እንፈልጋለን የምትሉ ከሆነ ፕሊዝ የኢንተርኔት ጫጫታ አዳምጡ። go inside and what can I do in the next 5 years? sit down ለብቻችሁ ቁጭ በሉና ራሳችሁን ጠይቁ። ምን ባደርግ ነው የብዙ ሚሊዮን ሰዎችን ህይወት የምለውጠው? ምን ክሪኤቲቪቲ፣ ምን ስጦታ፣ ምን ፓሽን አለ እኔ ውስጥ? ቁጭ ብለን ያን ካገኘን እና እሱ ለመስራት ከጀመርን እንደነገርኳችሁ ነው ወዲያው ግልብልብልብ ብሎ የሚታይ ነገር ላይኖር ይችላል። ግን ቀስ ብሎ የሚጀምር በምንም አይነት ፎርስ ማይቀለበስ በቴክኖሎጂ ዲስራፕት የማይደረግ ነገር መቀጣጠል ይጀምራል። የሚገባቸው ሰዎች እዛ ውስጥ ማገልገል የሚገባቸው ሰዎች ይመጣሉ፣ ታለንቶች ይመጣሉ፣ ገንዘብ ይመጣል፣ የሚያስፈልገው ነገር በሙሉ ይመጣል። ቀኑ ሲደርስ ነው ታዲያ የሚመጣው። ይሄን ፕራክቲካሊ አይቻለሁ በህይወቴ ውስጥ። ከምትጠብቁበት አንድ ሰከንድ ቀድሞ መምጣት አይችልም። አንዳንድ ሰዎች ሁሉ ነገር እስከሚመቻች ድረስ እጃቸውን አጣጥፈው ይቀመጣሉ። ምንድን ነበር ማድረግ የፈለገው? how can I start doing that? ይሄን ጥያቄ እየጠየቃችሁ ወደሚቀጥለው ጥያቄ ይወስዳችኋል። እሱ ስትጠይቁ ወደሚቀጥለው፣ እሱ ስትመልሱ ወደሚቀጥለው ጥያቄ ይወስዳችኋል። እየጠየቃችሁ ብትቀጥሉ ሁሉም ጥያቄ መልስ አለው። እዚሁ አገር ላይ እዚሁ ቦታ ላይ ለሰዎች ችግር መፍትሄ ካመጣን የሰው ልጅን አኗኗር ከፍ ካደረግን በሆነ መንገድ የማይቻል አንድ ነገር ምንድነው ብትሉኝ ገንዘብ አለማግኘት አንችልም። it's not possible። ስለዚህ ቢሊዮነር መሆን የሚፈልግ ሰው በሚሊዮን የሚቆጠሩ ሰዎችን ሰርቭ ማድረግ ያለበት ማለት ነው። አለቀ እኮ በቃ ካልኩሌሽኑ ይሄው። ቴክኖሎጂ በተለወጠ ቁጥር ዘመን አድቫንስ ባደረገ ቁጥር ቫልዩ ከአንደኛው መሳፈሪያ ላይ እየወረደ ወደ ሌላኛው ይሄዳል፣ ከሱ ላይ እየወረደ ወደ ሌላኛው ይሄዳል፣ ከሱ ላይ እየወረደ ወደ ሌላኛው ይሄዳል። ኮንቲኒዩስ ቫልዩን ከቫልዩ ቬሂክል ነጥለው ማየት የሚችሉ ሰዎች በሙሉ ቴክኖሎጂን እንደፈለገ ሌሎችን ሰዎች ዲስራፕት ቢያደርጋቸው ዲስራፕት ሊሆኑ አይችሉም። ቴክኖሎጂ ቫልዩ አያጠፋም። ቴክኖሎጂ ቫልዩ ቬሂክል ነው የሚቀይረው። ቫልዩ ከቬሂክሉ ላይ ከመሳፈሪያው ላይ የወረደ ቀን ብዙ ስማቸውን የማናቃቸው ቢዝነሶች ከመሬት ውስጥ ይወጣሉ። ለመቶ ዓመታት የኖሩ ቢዝነሶች ደግሞ ከዚህ ገበያ ውስጥ ታጥቦ ይጠፋሉ። አሁን እንግዲህ የሚቀጥለው 10 ዓመት ይሄንን እንደ ተአምር የምታዩበት ጊዜ ነው ማለት ነው። ከፊታችን ያለው ጊዜ ልክ ያልተጠበቁ ጎሎች የሚቆጠሩበት የእግር ኳስ ጌም የሚመስል ነገር ፊት ለፊታችን ላይ እየመጣ ነው። ኢንኤቪታብል ነው። ማንም ሊከለክለው አይችልም። መንግስታት ሊከለክሉት አይችሉም። ፖሊሲ ሊከለክለው አይችልም። ኢስ ኢንኤቪታብል ስፖንቴኒየስሊ የሚከናወን ነገር ስለሆነ ስለዚህ አሁን ምን ማድረግ ያስፈልጋል ማለት ነው? we have to know what value we are creating። ሬስቶራንት ከሆን what exactly value are you creating? ጫማ ከሆነ የምንሰራው what exact value are we creating? ጫማው ስላልሆነ value ማለት ነው።